ብዙ ጊዜ እንደምንለው በንግድ ኢትዮጵያ ውስጥ አፍሪካ ውስጥ ሙሉ ነገር ምንም የለም፣ አቅርቦት የተሟላ ነገር ምንም አለ ተብሎ አይታመንም። ለዛ ነው ሰዎች ቢዝነሳቸውን አሁን ወደዛ እየወሰዱ ያሉት። ያ ማለት በተሰማራችሁት ቢዝነስ የተወሰነ ጥራት ካደረጋችሁ ሊያዋጣ ይችላል በሚል ክፍት ስለሆነ ገበያው ማለት ነው። ስለዚህ አንድ ቢዝነስ ይዤላችሁ መጥቻለሁ። ይህም ቢዝነስ ለውዝ ቢዝነስ ይባላል። እንደምታውቁት ስሙ ነው እንጂ ውስጡ በጣም ብዙ አይነት ቢዝነሶች ይኖሩታል ማለት ነው። እዛ ውስጥ ሊሰሩ የሚችሉ ነገሮችን ካለው ተሞክሮና እስካሁን ካለው ገበያ አንጻር ጋር ያለው ነገር እነግራችኋለሁ። የለውዝ ቢዝነስ በውስጡ በጣም ብዙ ቢዝነሶች አሉት። ከእርሻው ጀምሮ ብዙ ሊያሰራ የሚችል ነው። እርሻው አቅርቦቱ ስለሌለ ማለት ነው። በዛም ነው 1 ኪሎ እስከ 400 ብር እንደደረሰ ታውቃላችሁ አዲስ አበባ ውስጥ። ከዛ በላይም ሊሆን ይችላል። ስለዚህ አቅርቦቱን በማስተካከል ዋጋ እንዲቀንስ ማድረግ ይቻላል። እኛም ደግሞ ብዙ ሰዎች ወደዛ ስራ እንዲገቡ መገፋፋት ይኖርብናል። ለምን? ገበያው ስላለ ማለት ነው። አንዳንድ ጊዜ እቃዎች ሲወደዱ ስላጠረ ሊሆን ስለሚችል እዛ ላይ ሰዎችን በማሰማራት ማቅለል ስለሚቻል ማለት ነው። እና እርሻውን መስራት ወደ ገበያ በማውጣት አንድ ስራ ሊሰራ ይችላል። እንዲሁም ደግሞ ዘሩ በራሱ ካለበት ቦታ ፈልጎ ዘሩንም የሚሸጥ ሰው ከተገኘ እሱም አንድ ቢዝነስ ነው። ምናልባት ገበሬዎች ወይ ደግሞ ወደ ግብርና የተሰማሩ ነጋዴዎች ይህን ስራ ሊሰሩ ስለሚችሉ ዘሩን በአቅራቢያቸው እንዲያገኙት ቢደረግና ያንን መስራት የሚችል ሰው ካለ እሱን መስራት ይችላል ማለት ነው። ዘሩን ማቅረብ በራሱ። ሁለተኛ ከተመረተ በኋላ የሚወጣውን ለውዝ ደግሞ ገበያ ማቅረብ፣ እሱ ሁለተኛ ቢዝነስ ነው። እየሰሩ ያሉ ሰዎች አሉ፣ ግን የተወሰነ ነው፣ በቂ አይደለም። እሱ ሁለተኛው ነው። ሶስተኛ ለውዙን ከተገኘ በኋላ ለማህበረሰቡ ማከፋፈል ሌላኛው ስራ ነው። ገዝቶ መሸጥ እንደማለት ነው። እሱ ራሱ አንድ የቻለ ቢዝነስ ነው። ይህ ማለት ከፍተኛ ቢዝነሶች ናቸው ለውዝ ውስጥ። ግን በስሞል ቢዝነስ ግን ይህንን ለውዝ ገዝቶ ያሸጉ መሸጥ፣ በኪሎ በግማሽ ኪሎ ያሸጉ መሸጥ በራሱ አንድ ራሱን የቻለ በስሞል ቢዝነስ ሊመዘገብ ሊሰራበት የሚችል አንድ ቢዝነስ ነው። ቆልቶ ደግሞ አሽጎ መሸጥ፣ እሱንም ራሱን የቻለ ትልቅ ቢዝነስ ነው። ስሞል ቢዝነስ ውስጥ ሊካተት ይችላል። ነገር ግን ቤተሰቦች በቤት ውስጥ ሊሰሩት ይችላሉ። ያንን የተቆላውን እያሸጉ ሱፐር ማርኬቶች ላይ መሸጥ ይቻላል። እንደ አከፋፋይ ሆኖ ራሳችንም ልንሸጠው እንችላለን። ብዙ አይነት አቆላሎች አሉ። ልክ እንደ ቡና ያንን ሙያውን ካላቸው ሰዎች ለምዶ የተወሰነ ገዝቶ ደግሞ በመለማመድ ጽድት ያለ ስራ መስራት ይቻላል። ለውዝን ቆልቶ ማቅረብ ማለት ነው። እንዲሁም የተቆላውን ለውዝ የሚሸጡ በየሰፈሩ እየዞሩ የሚሸጡ ወጣቶች፣ ህፃናቶች አሉ። ለእነሱ ማቅረብም አንድ ስራ ነው። ስለዚህ አሽጎ ከመስጠት ጎን ለጎን ያንንም ስራ አብሮ መስራት ይቻላል ብለን እናምናለን። ይህም ለውዝ ቢዝነስ ውስጥ የሚጠቃለል ነው። ሌላኛው ደግሞ ከተቆላ በኋላ ያለውን እሱ ፈልፍሎ መሸጥም አንድ ቢዝነስ ነው። ፈልፍሎ አሽጎ መሸጥ ማለት ነው። በየሱቁ በየሱፐር ማርኬቱ እሱም ይሸጣል። ለውዝ ላይ ያሉ ቢዝነሶችን ነው እየነገርኳችሁ ያለሁት። ስለዚህም የተፈለፈለ ለውዝን በኪሎ መሸጥ፣ መዝኖ አሽጎ መሸጥ፣ ማሸጊያው ላይ በጣም ተጨንቃችሁ ጥሩ አድርጋችሁ ደግሞ ከሰራችሁት ከኢስት አፍሪካ ጀምሮ ኤክስፖርት ማድረግም ልትገቡበት ትችላላችሁ ማለት ነው። ቀስ እያላችሁ እንግዲህ የስራ ገበያውን ካያችሁት በኋላ ማለት ነው። ማለት የተፈለፈለው ማለት እንግዲህ በግማሽም ሊከፋፈል ይችላል። እሱ አንደኛው ለውዝ ውስጥ ያለ ቢዝነስ ነው ማለት ነው። ሁሉንም አንድ ሰው ስለማይሰራው ማለት ነው። ሌላ በውጭ ዓለም የተለመደ ለሳላድ ጋር የሚቀርብ የተሸረከተ ለውዝ አለ እና እንደዚህ እንደ አልመንድ ተደርጎ የሚሸረከት አለ። ቪዲዮ ካለ እናያይዘዋለን። እሱን ሰርቶ መሸጥም አለ። የተቆላውን ገዝቶ ፈጭቶ መሸጥ ነው። ቄቱ ሳይሆን ሽርክት ተደርጎ ደግሞ የሚሸጥ አለ። ይህም ለውዝ ውስጥ ያለ ስሞል ቢዝነስ የሚጠቃልል አንድ ቢዝነስ ነው። እሱም ብቻ ለሱፐር ማርኬቶች ማቅረብ፣ ለባልትና ውጤት አቅራቢዎች ማቅረብ ማለት ነው። እሱም አንድ ቢዝነስ ነው። ሽርክቱን እንደ አንድ ቢዝነስ ታይቶ ሽርክቱን ለገበያ ማቅረብ ራሱን የቻለ ቢዝነስ ነው። ተፈጭቶ ልክ እንደ ቡና፣ እንደ በሶ፣ በርበሬ እንደሚጣ ተፈጭቶ ታሽጎ የሚቀርብ ደግሞ አለ በውጭ ዓለም። እኛ ሀገር ብዙ አልተለመደም ለውዝን እንደዛ ማድረግ እና ወጣቶች በተወሰነ ገንዘብ ብትገቡበት ሪሶርሱ ለውዙ የሚገኝበትን መንገድ ካመቻቻችሁ ይሄ ትልቅ ቢዝነስ ሊሆን ይችላል። በኢስት አፍሪካን በኩል ኤክስፖርት በማድረግ ልትገቡበት ትችላላችሁ። ዶላርም ሊያመጣ ይችላል ማለት ነው። ይህን ካዩ ትልልቅ ነጋዴዎችም ከእናንተ ጋር ሊሰሩ ስለሚችሉ እንዲህ በማቅረብ ማለት ነው ሊገቡበት ስለሚችሉ ተዘጋጅታችሁበት ወደ ስራ ብትገቡበት እላችኋለሁ። ይህንን የለውዝ ስራ ማለት ነው። ዱቄቱ ከተገኘና እሱ ከተሸጠ ደግሞ አሁንም አሉ በተወሰኑ በባህላዊ መልኩም ቢሆን ማለት ባህላዊ ስል አስተሻሸጉ ነው። ያንን ያቀርበዋሉ።
እዛ ውስጥ መግባት ማለት ነው። ቅቤው ደግሞ አለ ሌላ የለውዝ ቅቤ ይታወቃል። እኛ ሀገርም አለ በተወሰነ መልኩ በላስቲክ እያሸጉ የሚሸጡት፣ ነገር ግን በጸዳ መልኩ በብዙ አይነት ከእያንዳንዱ ገበያ ከሁሉም ማርኬቶች ላይ እንድናገኝ ተደርጎ በትገቡበት ቅቤውን ማቅረብም ራሱን የቻለ ትልቅ ቢዝነስ ነው። ስሞል ቢዝነስ ውስጥ የሚገባው ለምንድን ነው? ካፖቹ ከተገኙ ሊሰሩ ይችላል ማለት ነው፣ ከተፈጨ ማለት ነው። ወፍጮ ላይ ስንመጣ ግን የራሱ መፍጫ አለው፣ የተለየ መፍጫ አለው ከእህል ከሚፈጭበት ማለት ነው፣ ለየት ይላል። ሲቆላ ግን በቡና መቆያም ልትቆሉ ትችላላችሁ። ቢዝነሱ በጣም ሰፊ ነው። እኛ ሀገር እንዲሁ ስታስቡት ራሱ ጠራናቸውን ቢዝነሶች እቃዎች ብትፈልጓቸው በቀላሉ አታገኟቸውም። ከውድነታቸው ተጨማሪ ቦታ እየዞራችሁ ብትፈልጉት አንዳንዶቹን ላታገኙ ትችላላችሁ እና ሰዎች ሲፈልጉ በቤት ውስጥ ራሳቸው ነው የሚጠቀሙት። አሁን ግን ለገበያ በማቅረብ ያለውን ክፍተት በመሙላት ሰዎች ደግሞ ያንን እንዲጠቀሙ በማድረግ እኛ ወደ ቢዝነስ ልንገባ እንችላለን ማለት ነው። ብዙ ሰዎች አይዲያ ይቸገራሉ፣ የቢዝነስ አይዲያ ግን ቁጭ ብለው ሲያስቡት ደግሞ ይገኛል እና እንደዚህ አንድ ለውዝ ውስጥ 9 አይነት 8 አይነት ቢዝነሶች አሉና አንዱ ላይ መግባት ትችላላችሁ የሚል ሀሳብ ላቀርብላችሁ እወዳለሁ። በዚህ ፔጅ ላይ በተደጋጋሚ እንደምንለው ብዙ አይነት ያልታዩ ቢዝነሶች እንዲሁም ተጀምረው በቂ ያልሆኑ ቢዝነሶችን አይዲያዎችን እናመጣላችኋለን። ይህንን እናንተ ደግሞ መሬት ላይ ያለውን ጥናት ታደርጉና ሪል ኪራይ ካለ ኪራይ፣ ሰራተኛ ደሞዝ ስንት እንደሚከፈል፣ ዩቲሊቲ ፔመንቶች፣ እነዚህ መብራት፣ የውሃ እሱን ይፈልጋል ስንት እንደሚፈጅ ማለት ነው። ማሽኑንም ቢሆን በተለያየ ሳይዝ ስለሚሰራ መፍጫውንም ከሆነ ቆላበትም ቢሆን አማዞን ላይ ማግኘት ትችላላችሁ። በተለያየ ሳይዝ አለ እና ያንን ዋጋ የምታወጡት እናንተ ናችሁ ማለት ነው፣ ስንት እንደሚፈጅ ማለት ነው። ስራ ውስጥ ከመግባታችሁ በፊት ያለውን በሙሉ አጥኑ። ሌላ የሎኬሽን ወይም ደግሞ ቦታ መረጣ የሚል ቪዲዮ አለ። እሱንም እያያችሁት እዚህ ላይ ያሉትን ቪዲዮዎች በማየት አንድ ነገር ታገኛላችሁ ብለን እናምናለን። ለሰዎች ሼር በማድረግ እዚህ ተደርጎ ቢቀርብ የምትሉት ነገር ካለ ኮሜንት የምታደርጉልን በደስታ እንቀበላለን። ስለተከታተላችሁን እናመሰግናለን።